አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዚስ ኢዝ ጋሞ ሚዲያ ወይንም ጋሞ ባልትና። እንዴት ናችሁ? ውድና የተከበራችሁ የጋሞ ባልትና ተከታዮች፣ ጠፍቻለሁ አውቃለሁ። እንዴት ናችሁ? ስራ ቆይታ፣ ረመዳንም ደርሷል። አላህ ይበልቅና በኸይር ኢንሻአላህ። ሁላችንም በሰላም ጾምን የምንጨርስ አላህ ያድርገን። ያው አምናን አሳልፈን ዘንድሮን ላደረሰን አልሐምዱሊላህ። ምን ልላችሁ ነው? የዛሬ ቪዲዮ የርዕስ ማርሻል በደሃ የምትቀልዱ ሰዎች ማለት እኛም አንዳንዴ እኮ ትልቅ ችግር አለብን። ደሃ ስንሆን ላለው ሰው ማጨብጨብ፣ ማሽቃበጥ፣ ለኛ ፈጣሪ እንደሌለ እንደማይሰጠን እሱ ከአፍታሙ ብቻ ለኛ መስጠት እንደሚችል ከአላህ በታች አድርገን እናስባለን። ግን እኛ ቀጥታ አላህን አንጠይቅም፣ ወይንም ቀጥታ በራሳችን ጥረት በአላህ መንገድ ማግኘት አንፈልግም። እና ምን ሆነ መሰላችሁ? ማርሻል የሚባለው ሰከሰብን ማለት ናሆሜን ወርቅ ያለው በርገር ጋብዘው ምንድን ነው የሚባለው? ወሽ ማይንድ የሚባል ነገር አለ ማለት የደሃን አይምሮ እጥብ አድርጎ በራሱ ኮንትሮል አድርጎ በቃ ሀበሽ አለው ደሃ አለው ይሄ ሰውዬ ሰጪ ነው ብሎ እንዲያምን እንዲቀበለው ተቀባይነት ባይዘዌ ድሮ ሀብታም አለኝ አይልም። ድሮ ሀብታም መሆኑን የምታውቁት ወይ ቤቱ ስትገቡ ወይ የሆነ ንብረቱን ስታዩ ነው እንጂ ጉስቁል ብሎ የተቀዳደደች ልብስ ለብሶ በረባሱ አርጎ ምናምን ስኩ ለምሳሌ የሆሳማ ቢላደን አባት ሆሳም የሀገራችን በረባሶ በሚባለው ጫማ ነው ሳውዲ ላይ የመናዊ ናቸው። ሳውዲ ላይ ስንት ለፍተው ጥረው ግረው ከአባ ጋር ሁሉ ቦታ አላቸው እና ስቲል ነው እስኪሞቱ ሰውየው ሀብታም መሆናቸው ሳይታወቅባቸው ነው የሞቱት። በቃ ራሳቸውን ጥለው ቁርቁስ ብሎ አጭርቶ ለብሰው ዝቅ ብለው ሰርተው ምናምን የእሱ ሰውዬ ሀብት የታወቀው አባታቸው ካረፈ በኋላ ሆሳማ እንትን አልሸባብን የተቀላቀለ ጊዜ ነበርና አሁን ጅዳ ላይ ብትሄዱ አብዛኛው ወርቅ ቤት የኦሳማ ቢላደን ዝርያዎች ነው። ሲጀመር እነሱ ናቸው እዛ ላይ የሚሰሩት። ኦሪጂናሊቲው የመናዊ ነው፣ ዜግነት አለው የሳውዲ እና አለኛ አይልም፣ አይኮፈስም። ወላሂ ብራንድ መኪና አይነዳም ነበር አባታቸው። እንደዛ በድህነቱ በበራባሰው በእግሩ ስንት ኪሎ ሜትር ሄዶ ነግዶ ምን ብሎ ተሸክሞ ሳውዲ አረቢያ ላይ ሲኖር ሀብታም መሆኑ የታወቀው ሲሞት ነው። ልጆቹ ሀብቱን ተቀራምተው ጅዳን ሲቆጣጠሩ ማለት ነው። እሱ ህንጻ ሆቴል የሌለበት የሱ ሆቴል የሌለበት ከተማ የለም ሳውዲ ላይ። ወርቅ ቤት ያልተቆጣጠረው ከተማ የለም። እንደውም አብዛኛው ዳይመንድ የሚሸጥ ቤተሰብ የሆሳማ ቢላደን ቤተሰብ ነውና እንደዚህ አይነት እንትን እንዳለ አንረዳም። ድሃ ነው ሲያገኝ ትንሽ ያገኘውን ነገር ልክ ራሱን እንደ መልቲ ቢሊኔር እዩኝ ብሎ እንትን የሚለው ራሱን የሚቆልለው የሚኮፍሰው የሚያሳየው ገንዘቡንና ይሄ ልጅ ሲያሳየን ማመን አልነበረብንም። ማለት ይኑረው አላህ ከሰጠው ማሻአላ ተባረክ ለማን ነስዶ ለረብ ያጣ በስ ምንድን ነው ጊባዌ ላወጣ ነው ያለ ጊዜ እኔም ሰርቻለሁ ቪዲዮ። እባክህን ለገኒ ስጣት። ገኒ ማለት በማህፀን ካንሰር ልጅ እንኳን ዘሯን እንኳን ሳተካ በሰርጀሪ ማህፀኗን አውጥተውባት እሷ አሁን ፍሬ አልባ ናት። ልጅ የላትም፣ ማህፀን የላትም እና ስደት ላይ ከ20 ዓመት በላይ በሹፍርና የተንከራተተች እዚህ ግባ የምትለው ቤተሰብ እንደሌላት እናቷምና አባቷን በልጅነት እንዳጣች ኢትዮጵያ ውስጥ እንኳን የማታማክረው ሰው የላትም እና በቃ የሰው ልጅ ከፍታ ላይ ይሆናል፣ ጊዜ ሲመጣ ደግሞ ይወርዳል ዝቅታ ላይ እና ደህና ስራ ትሰራ ነበር። ካምፓኒ ውስጥ የታክሲ ሹፌር ነበረች። ጥሩ ትመክረን ነበር። ግን ጤናዋ ከተቃወሰ በኋላ
ሁሉ ነገር እንዳልነበር ሆኖ የተገላቢጦሽ ሆኖባት ተቸገርኩ፣ ሚዲያ ላይ ተቸገርኩ፣ አግዙኝ፣ አይዲም ሊበላሽ ነው፣ ካምፓኒ ስራ አቆምኩኝ ብሎ ብላ ስታወራ ሁላችንም አዝነን ከንፈር መጠን ነበረ። ግን ማርሻል የሚባለው ሰውዬ ጊባዌ አዘጋጅቻለሁ ሲለን ባክህን ለተቸገረች እህታችን የሚያስፈልገው ለሷ ነውና ለሷ ስጥ፣ ለሷ ስትሰጥ ማንም ኢትዮጵያዊ ቅር አይለውም ብለን ቪዲዮ ሰርተን ነበረ። ብዙ ሰው ለሷ ነው ብሎ ግን ምንድነው የተሰራ ነው? ምንድነው ሸዋሸዋ ነው፣ ሸዋሸዋ ሾ ነው። እሷን ምረጪ ብሎ ካሳየው መኪና አሮጌ መኪና ነው የሰጣት። መኪናው ትንሽ እንደነዳችው ተንተፋትፎ ቀጥ አለ። ብር ካሽ ሰጥቷታል። አዎ ሰጥቷታል። ምን የሰጣት ስም ማዘዋወሪያ ብሎ ነው የሰጣት። ያም የሚንተፋተፈው መኪናም የሰጣትንም በስሟ አላዞረውም። ብቻ ምን አለፋችሁ ቪው ነው የሸቀለባት። ቪውና ፎሎ ነው የሸቀለባት። በጣም አሳፋሪ ነው ማርሻል። በጣም ታሳፍራለህ፣ ታሳዝናለህ። እኔ እንደዚህ አይነት ሰው አይቼ አላቅም። ክፉ ነህ ወላሂ። በደሃ ላይ የሚቀልድ ሰው ማለት ነው አወዳደቁ በጣም ቅርብ ነው። ሲጀመር አንተም ደሃ ነህ፣ የነጣህ የገረጣህ መናጢ ደሃ። ደሃ ባትሆን ኖሮ እንደዚህ የሰጠኸውን መልሳ አትቀማም ማለት ነው። ስለዚህ ገኒ እህቴ እኔ ልልሽ የምወደው ወደ ፈጣሪሽ ተጠይ፣ ፈጣሪሽን ለምኙ፣ እሱ አያሳጣሽም። በሰው ተስፋ አታርጊ። በነ ሙኒት ነሽ፣ በነ ሳሪ፣ በነ ምናምንቴ ተስፋ እንዳታረጊ። እነሱ የሚረዱት እነሱ ጋር ላሸረገደ ላጨበጨበ ስራቸው ትሱትስ ላለ እንጂ አይረዱም። ለሀቅ የሚረዳ የለም። ሚዲያ ላይ እርዳታ ብሎ ለሚቀመጡ ለሀቅ አይረዱም። አንቺ መረዳት ካለብሽ እነሱ ጋር ገስት ተለማምጠሽ ጊፍት ሰተሽ ቂጣቸውን ልሰሽ አጨብጭበሽ ካልሆነ አይረዱሽም። እኔ ሀቁን ልንገርሽ፣ እነሱ የሚረዱትም የሚያግዙሽ ወየ እና የሚረዱሽ ሊረዱሽ ምንም ሊችሉ የሚችሉት እነሱም ቪዋቸውን ካልኩሌት አድርገው ፎሎራቸውን፣ ስማቸውን፣ ዝናቸውን ካልኩሌት አድርጎ ነው የሚረዱሽ። ይሄን ስላችሁ ብዙ በጎች አላችሁ መታችሁ አሁን በስድብ እንትን እንደምትሉኝ ግን ዋጡት። ማንም ሰው ከጀርባ ሌላ ጥቅም ከሌለው ማንንም አይረዳም። ጀስት ሀቢባ ራሱ ብትሆን ማለት ነው። የምድር ጉድ ደግሞ አሁን አፍልታለች። እሷ ማን ስለሆነች ነው? ዘርፌን ማናት? ዘርፌ ባለፈው የሰደበች ዘርፌ ሲጀምር ሰው ስትሳደብ አይችና ሰምቼም አላቅም። አንቺ የራስሽ ልመና እንዳይቋረጥብሽ እሷን መሳደብ አታቂያትም። ማነስ ትባይ ደግሞ አታቂያትም። አንድ ተሳዳቢ ናት። ዘርፌ ተሳዳቢ አይደለችም። ዘርፌ የስራ ሰው ናት። ከቤት ውስጥ እኮ ሱቅ ጀምራ ከቤት ውስጥ ኦንላይን ጀምራ ሱቅ ያስከፈተች ጀግና ናት እኮ። ለአሰሪዋ አንድ ስቴፕ ያራመደች ጎበዝ ልጅ ናት። ልታበረቻቻት ልታደንቂያት ሲገባ ትኮረኩሚያለሽ። ደግሞ እኔ መዳም ቅመሞችን አበረታታለሁ መክራለሁ ትያለሽ። ለራስሽ ተመከሪ። አፈላሽ፣ በጣም አፈላሽ። ደግሞ በዚህ አመት በጣም አፈላሽ። ለሰው ያለሽ ክብር ንቀትሽ በጣም ነው እንትን እየጎላ እየወጣ ተመጻደቅሽ። ላንቺ የሰጥሽን አላህ ይሄን ቪውንም ፎሎውንም በአንድ ቀን ሊነሳሽ ይችላል። ደግሞም ነስቶሽ አይተሻል። ስርዓት ብትይዥ ይሻልሻል አንቺ የምድር ጉድ። አዎ መታችሁ። አሁን ደግሞ በጎቿ ተተራመሱ፣ ኔጋ ተተራመሱ፣ በበሉ ኔጋ መታችሁ። ምድረ ተሃኑላ መጀመሪያ የራስሽን ለውጪ፣ ለራስሽ ስሪ። ከዛ ለሰው እንትን ለማለት ሞክሪ። በግ